እስቲ ለአፍታ አይኖን ይጨፍኑና ዛሬ ባለንበት ዘመን ወደ አንዱ ዘመናዊና የቅንጦት ሆቴል ገብተው አገልግሎት እያገኙ እንደሆነ ያስቡ። በሩ በዝምታ ይከፈታል። የሆቴሉ መግቢያ ወይም ሎቢ ረጋ ያለና ውድ የሆነ መዓዛ ይሸታል። አስተናጋጆችም በስሙ ጠርተው ሰላም ይሎታል። ክፍሎ ጸጥታ የነገሰበት፣ አልጋውም ፍጹም ምቾት ያለውና መታጠቢያ ቤቱ የግልዎን ንጽህና የተጠበቀበት ንጹህና ታስቦበት የተሰራ ነው። አሁን ግን አንድ መራራ እውነት ልንገራችሁ። ይህ ዛሬ የምናየው የተሟላ አገልግሎት ድሮ የተለመደ አልነበረም። ከሴዛር ሪትስ በፊት የቅንጦት ሆቴሎች የሚባሉት በጩኸት የተሞሉ ምስቅልቅል የበዛባቸውና ምቾት የማይሰጡ ነበሩ። እንግዶቹ በአልማዝ ያጌጡ ቢሆንም አገልግሎቱ ግን ግራ መጋባት የሚታይበት ነበር። ያኔ ቅንጦት ማለት ሕንፃውን ማስጌጥ እንጂ እንግዳውን መንከባከብ አልነበረም። ያኔ ነበር እንግዲህ አንድ ሰው ይህንን ጥልቅ ጥያቄ የጠየቀው። ለመሆኑ ቅንጦት ማለት ሀብት ማሳያ ብቻ ነውን? ወይስ የተሟላ ምቾትን መጠበቂያ? ይህ ጥያቄ የሆስፒታሊቲን ዓለም ለዘላለም ቀየረው። ይህ የሴዛር ሪትስ ታሪክ ነው። የ19ኛው ክፍለ ዘመን አጋማሽ አውሮፓ በከፍተኛ ትኩሳት ውስጥ ነበረች። የኢንዱስትሪ አብዮት ዓለምን በባቡር ሐዲዶች እያያያዘ ከተሞችን ደግሞ በአዲስ ሀብትና በእንግዶች እያጥለቀለቀ ነበር። ይሁን እንጂ በወቅቱ የነበሩ ሆቴሎች የቱንም ያህል ግዙፍ ቢሆኑም ለውስጣቸው ግን የተሟላ ስርዓት አልነበራቸውም። በዚያን ዘመን ሆቴል መግባት ማለት የራስዎን ሻማ ይዘው ኮሪደሩን የሚያቋርጡበት፣ መታጠቢያ ቤት ለማግኘት ደግሞ እስከ ፎቅ መጨረሻ የሚንከራተቱበት የመከራ ጉዞ ነበር። የሆቴል ክፍሎች የታፈኑና ሽታ ያላቸው፣ ሰራተኞች ደግሞ እንግዳውን እንደ ትልቅ ሰው ሳይሆን እንደ ረባሽ የሚያዩበት አስከፊ ዘመን ነበር። በወቅቱ የነበረው ቅንጦት የህንፃው ግዝፈትና የወርቅ ቀለም ብቻ ነበር። ማንም ሰው ግን ከዚህ የተሻለና ለሰው ልጅ ምቾት የሚጨነቅ ስርዓት ይገባናል ብሎ አልጠየቀም፣ እስከ ሴዛር ሪትስ ድረስ። ሪትስ ግን ሆቴል ማለት መጠለያ ህንፃ ብቻ ሳይሆን አንድ ሰው በሕይወቱ የማይረሳ ጥበባዊ ልምድ ወይም ኤክስፒሪየንስ ሊሆን እንደሚችል ተረዳ። የዓለማችን የቅንጦት ሆቴሎች ንጉሥ የሆነው ሴዛር ሪትስ ሕይወቱን የጀመረው ግን በስዊዝ አፕልስ ተራሮች ውስጥ በድህነትና በችግር ነበር። ከ13 ልጆች መካከል የመጨረሻ የነበረው ሪትስ ያደገው የቅንጦትን ውበት አይቶ ሳይሆን የገጠር ሕይወትን ጭካኔ ቀምሶ ነው። ገና በታዳጊነት ዕድሜው ነበር በአንድ ሆቴል ውስጥ በልምምድ እንዲሠራ የተላከው። ሆኖም ነገሮች እንዳሰቡት አልሆኑም። አሰሪው በሥራው ስላልረካ በንቀትና በቁጣ እንዲህ ሲል ተናግሮት ነበር። አንተ በሆቴል ሥራ ውስጥ በፍጹም ስኬታማ አትሆንም፣ እንዲያውም ምንም አይነት ችሎታ የለህም። ይህ ከባድ ስድብና ስንብት የሪትስን ታሪክ እዚሁ ላይ ሊቀጨው ይችል ነበር። ነገር ግን ሴዛር ሪትስ ከብዙዎች የተለየ ነበር። ተስፋ ከመቁረጥ ይልቅ አስተዋይ እንዲሆን አደረገው። አሰሪው የነገረውን የችሎታ የለህም የሚለውን ሳይሆን ያ ሆቴል ውስጥ የነበረውን ምስቅልቅልና እንግዶች የሚቸገሩባቸውን ዝርዝር ነገሮች በጥልቀት አጠና። በዚያ መራራ ስንብት ውስጥ ሪትስ አንድ ትልቅ እውነት ተረዳ። ሀብትና ምቾት ሁልጊዜ አብረው አይሄዱም። ብዙ እንግዶች ውድ ክፍያ ቢከፍሉም ያንን የሚመጥን ሰብአዊ እንክብካቤና ምቾት እንደማያገኙ አስተዋለ። ይህን ክፍተት ለመሙላትም በውስጡ ስትራቴጂካዊ የሆነ ጥልቅ ህልም መቅረጽ ጀመረ። ሴዛር ሪትስ ስለ ሆቴል የነበረው እይታ ከብዙዎች የተለየ ነበር። ለእርሱ ሆቴል ማለት መጠለያ ብቻ ሳይሆን እያንዳንዱ ዝርዝር ነገር በስርዓት የሚመራበት የጥበብ መድረክ ማለት ነበር። ሪትስ ትኩረቱን ያደረገው አገልግሎቱን በሚቆጣጠርባቸው ስትራቴጂካዊ ስልቶች ላይ ነበረ። እስቲ አስቡት፣ በዛን ዘመን የነበሩ የሆቴል መብራቶች አይን የሚያቃጥሉና የማይመቹ ነበሩ። ሪትስ ግን ብርሃን በሰዎች ስሜት ላይ ያለውን ተጽዕኖ ተረዳ። ለሴት እንግዶች ቆዳ ይበልጥ ውበት የሚሰጥ አፕሪኮት የተሰኘ ለስለስ ያለ የብርሃን ቀለም ፈጠረ። የድምፅ ጸጥታ፣ የብርሃን አወቃቀር፣ የቦታ አጠቃቀምና የአገልግሎት ጥራት የሪትስ ዋና መለያዎች ሆኑ። ለእርሱ ቅንጦት ማለት እንግዳው ምንም አይነት ጥረት ሳያደርግ የሚሰማው ምቾት ማለት ነው። ነገር ግን ይህ ምንም ጥረት የማይጠይቅ የሚመስለው ውጤት እንዲመጣ ከጀርባው በማያቋርጥ ጥበብና ጥልቅ በሆነ ስትራቴጂካዊ ስራዎች መስራት እንዳለበት በሚገባ ያውቅ ነበር። ሪትስ ቀርጾ ያሳየን የሕንፃን ውበት ብቻ አልነበረም፣
እርሱ የቀረጸው የእንግዶችን ስሜት ነበር። አንድ እንግዳ ሆቴል ውስጥ ሲገባ ንጉሥ እንደሆነ እንዲሰማው የሚያደርግ ሥርዓት ዘረጋ። እንግዳው ሁልጊዜ ትክክል ነው የሚለው ዝነኛ መርህ የዚህ ጥልቅ እንክብካቤ ውጤት ነበር። ከዚህ በኋላ በሆቴል ታሪክ ውስጥ ወርቃማው ጥምረት ተብሎ የሚታወቀውና የዘመናዊ ሆቴሎችን መልክ ለዘላለም የለወጠው ያ ታላቅ ግንኙነት ተፈጠረ። ሴዛር ሬትዝ ከታዋቂው ሼፍ ኦገስት ስኮፊየር ጋር ተገናኘ። ሬትዝ የአገልግሎት ጥበብን፣ ስኮፊየር ደግሞ የኪችን ሳይንስን ጠንቅቀው የሚያውቁ ብርቱ ሰዎች ነበሩ። በአንድ ላይ በመሆን ሆቴሉን በሁለት ተቀናይተው በሚሰሩ ዓለማት ከፈሉት። አንደኛው ፍሮንት ኦፍ ዘ ሃውስ ተብሎ የሚታወቀው የእንግዶች መቀበያ ሲሆን እዚህ ጋር ሁሉም ነገር በውበት በእርጋታና በጥንቃቄ እንዲሆን ሬትዝ ስትራቴጂካዊ ቁጥጥር ያደርግ ነበር። ሁለተኛው ደግሞ ባክ ኦፍ ዘ ሃውስ የሚባለው ሲሆን ኪችኑንና ከዚህ ጋር የተገናኙ ነገሮችን የሚመለከት ሲሆን እዚህ ደግሞ ስኮፊየር እንደ ጦር ሰራዊት በዲሲፕሊን የሚመራ ብርጌድ ሲስተም የተሰኘ አዲስ የሥራ ክፍፍል ፈጠረ። ይህ ጥበባዊ ቅንጅት ወይም ኦርኬስትሬሽን እንግዳው በሆቴል ውስጥ ሲንቀሳቀስ ምንም አይነት የእንክብካቤ ጉድለት እንዳይሰማው አደረገ። እንግዳው የሚያየው በሎቢ ውስጥ ያለውን እርጋታና በጠረጴዛው ላይ የሚቀርበውን ቆንጆ ምግብ ብቻ ነበር። ከጀርባ ያለውን ያንን የተወሳሰበና በስትራቴጂካዊ ጉዳዮች ወይም አሰራር ትክክለኛነት የሚመራውን ድካም ግን እንግዳው እንዲያይ አይደረግም። በዚህ መንገድ ሬትዝ እና ስኮፊየር ሆቴልን ከሕንፃነት ወደ ሕያው ማሽንነት ቀየሩት። ዛሬ የምናያቸው የቅንጦት ሆቴሎች፣ ክሩዝ መርከቦችና ታዋቂ ምግብ ቤቶች በሙሉ የዚህ ታላቅ ሚስጥር ውጤቶች ናቸው። በፓሪስና በለንደን የተገነቡት የሬትዝ ሆቴሎች ስኬታማ የንግድ ተቋማት ብቻ አልነበሩም። እነርሱ የዓለም የጥራት መገለጫ ምልክቶች ወይም ሲምቦልስ ሆኑ። ሴዛር ሬትዝ አገልግሎትን ወደ ብራንድነት በመቀየር በታሪክ የመጀመሪያው ሰው ሆነ። አስገራሚው ነገር ግን ሬትዝ ይህንን ዕውቅና ያገኘው በሕንፃው ግዝፈት ወይም በወርቅ ቀለም በተለቀለቁ ግድግዳዎች ሳይሆን በሠራተኞቹ ስነ ምግባርና በማይነጥፈው ሙያዊ ብቃታቸው ነበር። ሬትዝ አገልግሎትን እንደ ጥበብ ያየው ነበር። ለእርሱ አንድ አስተናጋጅ ንጉሥን የሚያገለግል ንጉሥ እንጂ ተራ አገልጋይ አልነበረም። በዚህ ስትራቴጂካዊ ጥበቡ ምክንያት ሬትዝ የሚለው ቃል በዓለም አቀፍ ደረጃ በቅንጦት በጥራትና በልዩ አገልግሎት የታጀበን ነገር ለመግለጽ በመዝገበ ቃላት ውስጥ ገባ። ብዙዎች የሚዘነጉት አንድ ትልቅ እውነት አለ። ሬትዝ ቅንጦት ማለት ውድ ቁሳቁስ ሳይሆን ከጀርባው ያለው ጠንካራ ዲሲፕሊን ነው ብሎ በጽኑ ያምን ነበር። ማንም ሰው ውድ ዕቃዎችን ሊገዛ ይችላል። ጥቂቶች ግን የሰውን ልጅ ባህሪ ቀርጸው ለላቀ አገልግሎት ማብቃት ይችላሉ። ሬትዝ ይህንን አደረገ። በፓሪስ ሪስት ሆቴል ውስጥ የሚስተናገድ እንግዳ የትም የማይገኝ የክብር ስሜት ይሰጠው ነበር። ይህ ስሜት ነው እንግዲህ ሬትዝን ከሕንፃ ባለቤትነት ወደ ዓለም አቀፍ የጥራት መለኪያነት ያሸጋገረው። የዛሬውን የዓለማችንን የቅንጦት ሆስፒታሊቲ በቅርበት ተመልከቱ። ፎር ሲዘንስ፣ ሪትዝ ካርልተን፣ ማንዳሪን ኦሪየንታል፣ ሴንት ሬጂስ ወዘተ። እነዚህ ሁሉ ታላላቅ ተቋማት ስማቸውና የሕንፃቸው ቅርጽ ቢለያይም በውስጣቸው የሚፈሰው ደም ግን አንድ ነው። እርሱም የሴዛር ሬትዝ ፍልስፍና ነው። ሴዛር ሬትዝ የገነባው ትላልቅ ሕንፃዎችን ብቻ አልነበረም። እርሱ ዛሬም ድረስ ሆቴሎች የሚመሩበትን ዋና የሥራ ፕላን ወይም ስትራቴጂክ ብሉፕሪንት ቀርጾ አልፏል። ዛሬ በሆቴል ውስጥ የምናየው የግል ነፃነትን ማክበር፣ የእንግዳውን ፍላጎት አስቀድሞ መረዳትና ወጥ የሆነ የአገልግሎት ጥራት በሙሉ የሬትዝ አሻራዎች ናቸው። ሬትዝ የሆስፒታሊቲን ዓለም ከግምትና ከአጋጣሚ አውጥቶ በእውቀትና በሥርዓት ላይ የተመሠረተ ሳይንስ እንዲሆን አድርጎታል። ዛሬ በዓለም ዙሪያ በሚገኙ ታዋቂ የሆቴል ማኔጅመንት ኮሌጆች ውስጥ የሚሰጠው ትምህርት መነሻው የሬትዝ የሥራ ስልት ነው። እርሱ የማይታይ ውርስ ትቶልን አልፏል። ይህም ውርስ እንግዳው በሆቴል ውስጥ ሲኖር እንደ እንግዳ ሳይሆን እንደ ባለቤት እንዲሰማው የሚያደርግ የክብር ሥርዓት ነው። አገልግሎትን ከትዕይንት በላይ የሚያስቀድም ማንኛውም ዘመናዊ ሆቴል ዛሬም ድረስ የቆመው በሴዛር ሬትዝ ትከሻ ላይ ነው። ሴዛር ሬትዝ ሆቴልን አልፈጠረም። ሆቴሎችማ እርሱ ከመወለዱ በፊትም ነበሩ። እርሱ ግን እንግዶች ሊያገኙት የሚገባውን የጥራት ደረጃ ወይም ስታንዳርድ እንዲሁም ኤክስፔክቴሽን ፈጠረ። የዓለም የቅንጦት ሆስፒታሊቲ ታሪክ ከሬትዝ በፊትና ከሬትዝ በኋላ ተብሎ ለሁለት ይከፈላል። ሬትዝ ለዓለም ያስተማረው ትልቁ ትምህርት ይህ ነው። ሆስፒታሊቲ ማለት ራስን ማሳየት ወይም በቁሳቁስ መመካት ሳይሆን
ሳይታዩ ሳይሰሙና ሳይረብሹ ሁሉንም ነገር ለእንግዳው ምቾት ሲባል በትክክል ማከናወን ማለት ነው። እውነተኛ ቅንጦት እንግዳው የማይመለከተው ነገር ግን የሚሰማው ስትራቴጂካዊ ጥበብ ማለት ነው። ሴዛር ሪትስ ከዚህ ዓለም ቢለይም የእርሱ ስም ግን ዛሬም ድረስ በዓለም ዙሪያ በሚገኙ የቅንጦት መስተንግዶች ውስጥ በሕያውነት ይነገራል። አንድ ሰው ሪትስ ወይም ሪትሲ በሆነ ስፍራ ሲስተናገድ በአካሉ ዛሬ ላይ ቢሆንም ነፍሱ ግን የሪትስን የዘመናት ጥበብ እየተቋደሰች ነው። ታሪክ እንዲሁ አይከሰትም። ታሪክ የታላላቅ ሰዎች የሥራ ውጤት ነው። ሴዛር ሪትስ ደግሞ የሆስፒታሊቲ ታሪክ ትልቁ ሌጀንድ ነው። በሚቀጥለው ክፍል ሆስፒታሊቲን ወደ ዓለም አቀፋዊ የንግድ ግዛት ወይም ግሎባል ኢምፓየር የቀየረውንና ዓለም በአንድ ብራንድ ስም እንዲተማመን ያስተማረውን ኮንራድ ሂልተንን እንቃኛለን። የሌጀንድስ ኦፍ ሆቴልስ ኤንድ ሆስፒታሊቲ ዝግጅታችን ነው። ታሪክ እንዲሁ አልተከሰተም። ታሪክ የታላላቅ ሰዎች የሥራ ውጤት ነው። ቸር ይቆዩን።